የት ነህ? ፋኖስ የት ነህ? ፋኖስ የት ነህ? ፋኖስ የት ነህ? ክብሪት ቆሻሻ ውጪ ቆሻሻ ውጪ ትላለህ እንዴ ደግሞ? ይሄንን የቆመጠጠ የበሰበሰ ሊጣችሁን አውጡና ድፉ በለን እንጂ። እድሜ ለመብራት አይደል? ይኸው እኛንም ከደረቅ ቆሻሻ አንሺነት አንስቶ ፍሳሽ አስወጋጅ አድርጎን የለ እንዴ? በሉ እንግዲህ ጋሪያችሁን ወደ ቦቲ ማዳበሪያችሁን ደግሞ ወደ ባልዲ ቀይሩ። እኛም እንግዲህ ከመብራት ቀድሞ ፈጣሪያችን ሊመጣ ስለሚችል ሮብና አርብ ላይ ከሰኞ እስከ እሑድ ጨምረን መጾም ጀምረናል። አይ መንግስት ማለቴ አይ መብራት አይደል? ሳንፈልግ በግድ በቃ የሙሉ ጊዜ ጾመኞች አድርጎ እስከ መጨረሻው ሊያጸድቀን ነው ሐሳቡ አይደል? እስኪ ተወኝ ጠና። ለማንኛውም በለፈለፈ አፋችን ስለሆነ ሊያጠፉን የተነሱት እነሱ፣ እኛ ያለነው እንደምንም ብለን ይውል ብሶታችንን ለፍልፈን ላጥ ብለን ብንሄድ ይሻለናል። አንቺ ሴትዮ መጨረሻ ቃልሽን አስተካኪ እንዴ! ቆይ ለምንድን ነው የግል ፍላጎታችሁን በጋራ እንድንስማማበት የምታስገድዱን እንዴ? ቆይ ብንሄድ ይሻላል ያልሽው ራስሽ ነሻ። በግልሽ ለምን ጥርጋትም ከፈለግሽ፣ እኔ በበኩሌ እንደ ችግኝ እስከ መጨረሻው ውሃ እየጠጣው መሰንበት እፈልጋለሁ። በመቆየቴ ነው ደግሞ ክፉንም በጣም ክፉንም ማየት የቻልኩት። እሺ ባልቦላ የለም፣ ከወጣ ዋጋ ትከፍላለህ። እንዴ ወይ ባልቦላ፣ በእናት ድርጅቴ ስርጭት መቋረጥ ከህብረተሰቡን የምልቆራረጥ 40 ዓመት ሙሉ በታማኝነት አገልግዬ ያገኘሁትን ክብር ከሰል ሻጭ ውረስ። እናንተ ሰዎች በራብ ልጨርሱን ነው እንዴ? ምን አለበት ትንሽ ብትታገሱን? እስከዛው በከሰል እያበሰላችሁ ብትበሉ። መብራት ከጠፋ ገና 3 ቀኑ አይደለም እንዴ? ይኸው እድሜ ለእናንተ ከሰሉንም ኦፓል አደረጋችሁብን። ይኸው ለማንኛውም መፍትሄ ለማበጀት ስብሰባ ላይ ነን። በቅርቡ ጥሩ ነገር ይኖራል ብዬ አስባለሁ። የመጨረሻ አማራጫችን የሚሆነው ህብረተሰቡ የሚያበስለውን ምግብ ይዞ በእናት ድርጅቴ ሰርቪስ በኩል ወደ ኤርታሌ ጉዞ እናደርጋለን። በተፈጥሮ እሳት አብስለን እንመገባለን። እርሶም ኤርታሌ ግቡ ከፈለጉ። እስክስ እቺ ነገር ከራለች። እትያ መለ ቆሻሻ ያውጡ። ቆሻሻማ ወጣን። እድሜ ለባልቦላና ለእናት ድርጅታቸው። የት አለ ታዲያ እንዴ? ይኸውልህ እድሜ ለከተማ ግብርና። ይኸውልህ ፍላት ቴሌቪዥናችንን ለመክተፊያ ዲሻችንን ደግሞ ለመብያ ትሪ ቀይረነዋል። ሰላጣ ማስቀመጫችንን ይኸው ሰላጣ ተክለንበታል። እድሜ ለከተማ ግብርና ያልኩህ እኮ ከሳሎን የሚወጣ እንጂ እርቆ የሚጣል ቆሻሻ የለንም ለማለት ነው። ምንድነው የምትቀባጥረው ሴትዮ? ውብ ነሽ እንዴ? ቆሻሻ አለሽ ወይስ የለሽም? ነገርኩህ እኮ ቆሻሻ የሚባል ነገር እኮ የለም። ሁሉ ነገር ወደ ማዳበሪያነት ተቀይሯል። ይኸውልህ ቆሻሻ የሚጥል ሰው ካለ እየሰበሰብክ አምጣልኝ፣ እኔ ራሴ እገዛለሁ። ጭራሽ በእኛ ስራ ልትገቢ ያምርሻል። ይኸውልህ ጩና፣ በዚህ ሰዓት የእኔ ስራ ያንተ ስራ ብሎ ነገር የለም። ማጅራት መምታቱን ቢሆን አዋጭነቱ ከተረጋገጠ ወደ መችነት የማንሸጋገርበት ምንም ምክንያት የለም። ይኸውልህ ስለ ምክርሽ አመሰግናለሁ። እሺ ይሄን እውቀትሽን ደግሞ ዲግሪ ያዥበት። ኧረ አልማርም። አለማወቅ በሚያበላበት ሰዓት ተማሪ ትለኛለህ? አልሰማህም እንዴ? በየጥጋ ጥግ እኮ ያለማወቅ ትምህርት ቤት ሊከፈት ነው። ይኸውልሽ አትልፉ ቢያቸው፣ የሚመዘገብ አንድ ተማሪ የለም። ለምን? ከነዋሪው እኮ 50% የሚሆነው ባለማወቅ ፒኤችዲ ያለው እንዴ ዶክተር። ሄፓ መጥተናል። ዝግጁ ናችሁ? የመጨረሻዋ ከሰል ላይ ደርሰናል። ማኖችን ሞዴል የሆነች ከሰል በጨረታ የሚወስዳት። ጭራሽ አንድ ዕጣ ብትቀር ከመደበኛ ዕጣ ወደ ጨረታ አስገባሃት። ማናካውት ጋሼ፣ የመጨረሻ ከሰል እኮ ናት። የጨረታ መነሻ ዋጋ 200 ብር ብቻ። እኔ 250 ከፍላለሁ። አይ ወርቁ፣ ምን አለ እንደ ስም ብትሆን። የጨረታ መነሻ ዋጋ ላይ 50 ብር። ወይ አቅም ካልፈቀደ አርፈ ቁጭ በል። ከ100 ብር በታች መጨመር ጨረታውንም ከሰሉንም እንደማራከስ ነው። እሺ 100 ብር ጨምራለሁ። እንደኔ የዚህች ዕጣ አሸናፊ የሆነው ሰው ዞሮ ዕጣው ሲጣል ካልደረሰው ተሸናፊ መሆኑ አይቀሬ ነው። ስለዚህ ምን ራስዎት የቋጩትን ሐሳብ ስለዚህ ብለው ማስቀጠል ያምሮታል እንዴ? ይህ ከሰል ቅርጫ ይሆንና የየድርሻችንን ተከፋፍለን ይዘን እንሂድ ባይ ነኝ። አይ ጋሽ ተሴ፣ በዚህ ሰዓት የከሰል ብልት አውጪ ፍለጋ በረሃ ለበረሃ ልንከራተት እንዴ? ከሰል ደግሞ ብልት አለው እንዴ? ከላይ የሚደረግ አንኳር ከሰል ለሌላ ሰው ቢደርስስ? ሆዲቃውን ይዘህ ስትሄድ ሚስት ሆዲቃህን አትልም? ያው መጣችላችሁ የምጣዱ ባለቤት። ሊጡን አስረክባችሁ መሄድ ትችላላችሁ። የማንን ሊጥ ነው ይዛችሁ የመጣችሁት? አንዱ የሰላም፣ አንዱ የሲያምርሽ፣ አንዱ ደግሞ አልተጻፈበት። ባለቤት የሌለው ሊጥ አልረከብም። በቃ አንዱን ሰላም፣ አንዱን ሲያምርሽ፣ አንዱን ይቀራል ብለህ ጻፊበት። እንዴ መገኘት ሲጀምር መብራት ጠፍቶ ያውቃል እንዴ?
ያሁን በድፍን ሀገር ነው። ሶሪ እኛ ቤት አይደለም ለደቂቃ ለሴኮንድም መብራት ጠፍቶ አያውቅም። አረ እኔ የምልሽ እንዴት ነው ቤቱን ከዱባይ ነቅላችሁ እዚህ ነው ያመጣችሁት ወይስ በጓሮ በኩል የራሳችሁ ግድብ አላችሁ? ግድብ የለንም፣ ግን ቤታችንን የሰራው ነው አውቶማቲክ ሲስተም ላይ ስለሆነ መብራት ለሴኮንድም አይጠፋም። እንዴት አውቶማቲክ ሲስተም ላይ ምናምን ስለሆነ ኧረ እዛ አይንሽ ይጥፋ። ይልቅ አሁን ቆሻሻውን አሳይና ከአይንሽ እንጥፋ። እዛ ጋር አለ። በእጃቸው ነኩት። ይሄ ነው ቆሻሻው? ምን ነው ያንሰው? ሄሎ ባልቦላ፣ ሊቢያ ከሚባል ሀገር ነበር የምደውለው። የልጆት ጓደኛ ነኝ። ልጄ አሁን ልጄ ካንተ ጋር አለ? አሁን የምነግረውትን ነገር ልብ ብለው ይስሙኝ። አሁን ገና ደነቆርኩኝ። ተያይዘን ጠፋን ማለት አሁን ነው። መብራት ትጥቁን ይፍታ። መብራት ኃይል አጥፊ ኃይል ነው። ኩራዝ ባለውለታችን ነው። ፋኖስ የት ነህ? ፋኖስ የት ነህ? ዳውን መብራት ኃይል መብራት መጣ። ለሚያልፍ ቀን የማያልፍ ቃል አትናገር ይባላል። ይሄ እኮ ለአንተ ነው። አንተ እንደው እስከ ዛሬ ድረስ ቀይ ለብሰህ በአንድ ጊዜ ጥቁሩን ለብሰህ መጣ። እናት ድርጅቴን ማልክ አሁን